ለእመቤታችን ደግሞ አንድ ጨምሩ። ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት ደግሞ አንድ እንዲሁ። እግዚአብሔር ከሁላችን ጋር ይሁን። እውነት ለመናገር አንዳንድ አብያተ ክርስቲያናት ወይም በገጠሯ ኢትዮጵያ ስንሄድ አንድ መምህር ብቻውን ጨጓራውን ሲመልጥ የሚያድር ምራቁ እንኳን ቢያንቀው የሚያስውጠው የሌለበት የተለያዩ ቦታዎች አሉ። እኛ ደግሞ እግዚአብሔር ፈቅዶልን እግዚአብሔር ወዶን ሶስቱን ሊቃነ ጳጳሳት ይዘን ከ1000 እና ከ2000 ያልተናነሱ ሊቃውንቶችን በማህሌት አቁመን በምንያህል የሚቆጠር ሕዝብ በግቢው ውስጥ አሰብስበን እግዚአብሔርን እያገለገልንና እያመሰገንን እኛም እየተባረክን ነውና ይህን ላደረገ እግዚአብሔር አሁንም በድጋሚ ስሙ የተመሰገነ ይሁን። እንግዲህ ዘመሰየ ውስተ እዴሁ በእጁ መንሽ ተይዟል፣ አውድማውንም ያጸዳል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በእሳት ያቃጥላል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 12 ላይ የተጻፈ ኃይለ ቃል ነው። እስኪ እንግዲህ አውድማውንም ያጸዳል፣ ስንዴውን በጎተራ ይከታል። እንግዲህ ባጭሩ የትምህርታችን መነሻ የሚሆነው መንሽ በእጁ ተይዟል የሚለውን ነው የምናየው ማለት ነው። እስቲ ይችን በሏት፣ መንሽ በሉ እስቲ ሁላችሁ። እንግዲህ እንደ አካባቢያችሁ ቋንቋ በሉት። እንደው መጽሐፉ የተጻፈው ነው እየተናገርኩ ያለውና በእያንዳንዱ የተለያየ ቋንቋ ሊኖረው ይችላል። መንሽ የሚባለው 3 ጣት ያለው ወይም 2 ጣት ያለው ሆኖ ከታች እንትን የሚባልበት ነው አይደል? ስለዚህ በእጁ ምን አለ? መንሽ ተይዟል። ይህንን ቃል የተናገረ